ሄሎ ምረት፣ ምን ነው እርግቤ ደህና አይደለችም እንዴ? ምን እርግቤ ምን ሆነች? እሺ በቃ አምቡላንስ ጋር ደውዬ ታይ፣ በቃ እኔ እመጣለሁ። ወይኔ እርግቤ። ሳሮኒ ደስታችን በአንዴ ነው ውሃ ይበላል። ታውቂያለሽ አይደል? ቀጥሎ የኔና አንቺ ሰርግ ነበር እኮ የሚሆነው። እና ታዲያ ድሮ ሊቀርልህ ፈለግ? ቀበሌም ቢሆን ሄደን እንፈራረማታለን። ከዚያስ? ከዛማ አንተ ሚስት እኔ ባል እንባላለን ማለት ነው። እኔ ባል ብባል አይሻል? እራስህ እኮ ነው የምታደናብረኝ። ከዛስ ትለኛለህ እንዴ? ነው ቁስቁሰ ዞር ማለት ነው ያማረ። አሁን ማን እንደዚህ ያለ? ቆይ ወንዶች እኔ መች ጠፋችሁኝ? ለመውሰድ እንደምትቸኩሉት መቼ ለመቀበል ትጣደፋላችሁ? ምንድነው የምንቀበል? ሜዳሊያ ልበል? ይልቁንስ እኔ በጣም እየሰጋው ነው ያለሁት። ቋጥሬ ሊሆን ይችላል እኮ። ምንድነው የምቋጥሪው? ገንዘብ ልበል? እኔን ማበሳጨት ካልፈለክ በስተቀር ምንም አይነት ጥንቃቄ ሳናደርግ እኮ ነው ያደረግነው። ምን አረግን? አይ ሳሮኒ ላበሳጭሽ ፈልጌ ነው። እና ይወለዳ ሳሮኒ፣ ምን ችግር አለው? ይወለድ እንጂ ማለት ነው። ስሙን አሸብር ነው የምንለው። እስኪ አስቢ፣ አሸብር ሽብሩ አናገው። አቤት አቤት አቤት! ሰላማዊ ሰው ብቻ መስሎኝ ነበር። ለካ ሰላማዊ ስምም በዘራችሁ የለም። አባቴ ጋር ደውዬ ነበር ሳሮኒ። የምወዳትን ልጅ ከተማ አግኝቻለሁ ስለው እዚህ አምጣትና አስተዋውቀኛለሁ። አረ እግርህን ነው የምሰብረው አለኝ። እንደ ቀልድ የተናገርኩት ይኸውልሽ እውነት ሆኗል። በመንደሩ ሰው እንዳለ ማለት ነው ሸለፈት እየተባልኩ ነው። ግን ምንም ብባል ማለት ነው ሳሮኒ አንቺ ስላገኘ ሁሉ ነገር ማለት ነው ውሃው ነው ድኝ። በላሁን በፍጥነት ስራ ፈልግና እንጋባ። አይ ሳሮኒ ስራ መፈለጉ ራሱ እኮ ስራ ነው የሆነብኝ። እንዲያው ጫማ መጨረስ ብቻ። እኔ የምልህ ለምን ቤዛን ጠይቃት ወደ ድሮ ስራ አትመለስም? ወደ የትኛው ስራ? የዘርፌን ጀርባ የማሸት ስራ ልበል? አይ ሳሮኒ እና አሁን የቤዛ ላሽ ነው። እንደዚያ ከሆነማ ደስ ነው የሚል ምን ስራ አይደለ እንዴ ሳሮኒ? ያው ምንም ቢሆን እኮ እሰራለሁ ለማለት ፈልጌ ነው። ከዛ በኋላ ግን ከበሩ ጋር ንቅንቅ ማለት አይቻልም። ቤዚ ከሁላችንም ጋር መኖር ነው የምትፈልገው። ስለዚህ ግራውንድ ላይ ካሉ ቤቶች ውስጥ አንዱን ክፍል ስጭ እንላታለሁ። አይ ሳሮኒ እሺ የምትል ይመስልሻል? እያወራን ያለነው እኮ ስለ ቤዛ ነው። መቼ ካፏን ቢሚል ቃል ይወጣል? እኔ የምልሽ ሳሮኒ በቃ ሱራፌል ታስሮ ሊቀር ነው ማለት ነው? ማን ነው እንደዛ ያለው? ወንጀለኛ ለመሆኑ ተረጋግጦ በቅርቡ መለቀቁ አይቀርም። ይሄን ነገር ያደረገው ይመስልሻል እንዴ? ሱራፌል ነፍሰ ገዳይ አይደለም። እሺ ደግሞ አንዱና ዋነኛው ተጠያቂ አንተ ዘመድ ነው። እሱማ እኮ ሱራፌል ምን ይዘመድ? እኔን የምትፈልግ ከሆነ ምርጫህን መወሰን አለብህ። ወይ ዘመድህን ወይ ደግሞ እኔን። አይ ሳሮኒ እኔ አሁንም ቢሆን ከቤዛ ወገን ነኝ። ይኸውልሽ የእሷ ንብረት በመመለሱ ማለት ነው ከተደሰቱ ሰዎች መካከል አንዱ ነው። ስራውን እንድትቀጥር ቢያንስ እሷ ላይ እንዲመለሳለስ ጥሩ ነው። ግን ሳሮኒ ቤዛ ሌላ ነገር ስጭኝ ብላት አይሻል? ምን ማለቴ ሳሮኒ ሌላ ስራ። ቆይ ለምንድን ነው ግን አፋፊን የምትይኝ ነው ወይስ አንቺም እንደ ሉሲ ትቀኛለሽ? አሁን ሂሳብ ክፈልና ከዚህ እንውጣ። ሳሜ ስለ ቤዛ ጉዳይ ማውራችሁ ነገር ስላለ ወደዛ እንሂድ። ምን ነው ቤዚ ሰላም አይደለችም እንዴ? ኧረ እባክህ ቤዚ በጣም ደህና ናት፣ አታስብ እሺ። ደግሞ ቤዛ ጋር ሄድክ? አረፍኩኝ። አንዴ እዚህ ሉሲ፣ አንዴ ቤዛ፣ አንዴ ኧረ ተው አንድ ቦታ ረግጠቁች በል። እስከዛው ድረስ እስቲ እኔ ገብቼ ምግብ ላብሰልላት። አንተ አጠገብ ሆነና ያት እስቲ ተመልከት። አታስቢ፣ እኔ ሁሌም ቢሆን ከእርግቤ ጎን ነኝ። የኔ እርግብ አሁን እንዴት ነሽ? ደህና ነኝ እንድልሽ ነው። ቆይ ለምንድን ነው ያዳንሽኝ? እኔ እኮ ማረፍ ነበር የምፈልገው፣ ምክንያቱም በጣም ደክሞኛል። ቆይ ቢያንስ ለኔ አታስቢ? እኔ አንቺን አንዷን ብሌን አይኔን አጥቼ እንዴት ልሆን ነው?
ግቢና የምትቀምሰው ነገር ስሪላት። ምህረት ከሰማች ንገራት። ከዚህ በኋላ ራሷ ላይ የሆነ ነገር ብታደርግ በሌላ ሰው ላይ እንደፈረደች ማወቅ አለባት። ንገራት። እርግቤ ለምንድን ነው እንደዚህ ያደረግሽው? ስቃዩን አልቻልኩትም አጎቴ። በቃ ውስጤ ለሰው መናገር ማልችለው ከባድ ህመም አለ። ይገባኛል የኔ ውድ። ታክሜ ላልድን ነገር ምን አሰቃየኝ? እርግቤ በፈጣሪ እኮ ተስፋ አይቆረጥም። ይልቅ ዛሬ ያደረግሽው ነገር ፈጣሪን እንደሚያሳዝነው አታቂም? እንዲህ ስሰቃይ እሱ መች አዘነልኝ? ሌሊት እኮ ምንም እንቅልፍ የለኝም። እማዬ ሰምታ እንዳትጨነቅብኝ ብዬ ራሴን በስራ ሳፍኜ ሳቃስት እኮ ነው የሚነጋው። ፈጣሪ ምን አይነት መከራ ውስጥ ነው የከተትከን? አያቴ አንድም ቀንም ቢሆን ተረድታኝ አታውቅም። አሁንም እዛው የፈረደበት ሰርግ ላይ ናቸው። ግን እኮ እሷን ብትሆን ልክ ናት። ብቻ ኩቻ በዚህ በጭንቀትና በዚህ በመከራ ሰዓት አስረሽ ምቹ እያስገደልሽኝ ባልሆነ ለአንተ በቃ አስረሽ ምቹ ነው አይደለ? ሰርግ በቃ ያው ነው እኮ እዛ መማታት እዚህ መመታት በቃ ምንም የተለየ ነገር የለውም እኮ። ይኸውልሽ ኩቻ እንዲገባሽ የምፈልገው ነገር ቢኖር አንድ ነገር ነው። እኔ በዚህ ሰዓት ስለ ደስታ ማሰብ አልችልም። ግን እኮ ሳሚ ማንም የሞተ ሰው የለም። ቆይ የግድ ሰው መሞት አለበት እንዴ ለማዘን? ንገሪኝ እስኪ ቤዛ ያለችበትን ሁኔታ ለመረዳት አንቺ ከብድሻል? የምትወደው ባሏ በሰርጓ ቀን ልትሞሸር የተዘጋጀች ሙሽራ ባሏ ታስሮባት እንዴት ነው እያዘነች ያለችው? ይህንን እኮ ነው አያቴ መረዳት አይቃታት። በቃ ጓደኛዬ ትልቅ ሀዘን ላይ ናት ስላት ጥንስሱ ምን ላድርጎ አለችኝ። የምን ጥንስስ ነው የምታወሪው? እነሱ እኮ የሰርጉን ድግስ ካሁኑ ጀምረውታል። እኔ የምለው ኩቻ አያትሽ ግን ማርገዝሽን አያውቁም አይደል? እና በቃ ቁርጣቸውን እንንገራቸውና አርፈው ይቀመጡ። መቼም የገጠር ሰርግ ላይ እንደ ከተማው ሰርግ ከጀርባው 3 ወር ጽንስ አለ ምናምን አይባልም አይደል? መቼ ነው ግን የተጨነቀ አንተ ማሾፈን የምታቆመው? አንቺስ መቼ ነው እኔ የማወራው ነገር ቁም ነገር እንደሆነና እንዳልሆነ የምታረጋግጪው? ንገረኝ እስኪ። የጨቃጨቃችሁ ቀጥል፣ ችግር የለም። ሸቡስ ስልክ እያወራ ነው። ቀጥሉ እናንተ ተጨቃጨቁ፣ ችግር የለም። ሽብሩ ይምጣና ሁላችንም ቁጭ ብለን የምንነጋገረው ነገር አለ። ጀምረን የነበረው ሚሽን አሁንም ድረስ አላበቃም። ዘርፍ ያለች በሙሉ እውነቷን ነው። እነዛ ሰዎች አታለዋል። በእርግጥ ጨዋታ መጫወት ልማዳቸው ነው። ቆይ ሱራፌል ወንድም መሆኑን ለምን አልነገርከኝም? ይህ ታሪክ ለአንተ ምን ያደርግልሃል? ይልቅ አንድ ትልቅ መረጃ ልስጥህ። እንዴት እንደሆነ አላውቅም፣ ያ 40 ሚሊዮን ብር እነሱ እጅ ላይ ገብቷል። እነማን ጋር ነው ያለው? ከነ ሱራፌል ጋር። አይገርምም? አሁን ነው ከምን አይነት ሰው ጋር እንደገጠምኩ የገባኝ። እንዴት? አይገርምም? የወንጀለኛውን 40 ሚሊዮን ብር ብቻ ሳይሆን ሬሳውን ተጠቅመው የቤዛን ቤት አስመልሰዋል። ይሄ ደግሞ የዛ የሳሚ ተንኮል እንደሆነ በጣም እርግጠኛ ነኝ። ሳሚ ደግሞ ማን ነው? የዚህ ቡድን መሪ ነው። ምናልባት ይሄ 40 ሚሊዮን ብር እሱ ጋር ሊሆን ይችላል ያለው። ልጁ ከባድ ማፊያ ነበር ከዚህ በፊት። ማፊያ ነው ያልከው? ለሀገር ያስቸገረ አደገኛ ሌባ ነበር። በእርግጠኝነት ስለሱም እዚህ ፋይሎች ብታገላብጡ በደንብ መረጃ ታገኛላችሁ። አሁንም ደግሞ የምነግርህ ገንዘቡ እሱ ጋር እንዳለ ብቻ ነው። አሁን እንዴት ናት? እንቅልፍ ወሰዳት? እንደምንም ብላ ረፍ ብላለች። አሁንስ በሷን መፍረድ ከበደኝ። ቆይ የታዘዘላት ማስታገሻ መድኃኒት ምንም ህመሙን እያስታገሰላት አይደለም ማለት ነው?
ቢሆን ነው እንዳለ መድኃኒቱን ቅማ ጨርሰዋለች። እንደምታውቀው መድኃኒቱ በጣም ውድ ነው። እኔ ስራ የለኝ፣ እንዴት ልሁን ታዲያ? ችግር የለውም፣ መድኃኒቱን እኔ እገዛላታለሁ። ያገኘሁት ተጠርጣሪ ስለ ገንዘቡ ምንም ያለው ነገር የለም። የምን ገንዘብ? የምን ገንዘብ ልበልህ? የ40 ሚሊዮን ብር የዚህ ቤት ህልውና መሆኑን የዘነጋሁ ይመስለኛል። እባክሽን ምረት ተይኝ። አልተውህም ዘገየ። አንተ ምን አይነት ትንታግ መርማሪ መሆንክን አውቃለሁ። አይደለም ይችን ትንሽ ነገር ሌላም ነገር መርምሮ ማውጣት አይሳንህም። ንገረኝ እስቲ ገንዘቡ ኤግዚቢት ሆኗል? ቆይ ኤግዚቢት ቢሆን ምን ልታደርጊ ነው? እኔ ሳልሆን አንተ የመታከሚያውን ብር ለእርግብ ብለህ ከዛ ገንዘብ ላይ ታመጣለህ። ከፈለገ ቤቱ ጥንቅር ብሎ ይቅር። ምን ምረት? ሲመስለኝ እያሰብሽ የምትናገር አልመሰለኝም። አዎ ማሰብ ተስኖኛል። ሲጀመር ልጄ እንደዚህ በጣር ተይዛ ማሰብ ብችል ነበር የሚገርመው። እኔ ልጄን አጥቼ መኖር አልችልም። እባክሽን ተረጋጊ እህቴ። ተረጋጊ አትበለኝ አልኩህ እኮ። ቢገባ የእኛ ጠላት እኮ አንተ ነህ። እኔና ግርማ ስለ ባንክ ዘረፋው ስናወራ አንተ ተደብቀ ባሰማን ኖሮ ይሄን የዘረፋው ተሳክቶ እርግብ እምድናልን ነበር። ተደብቄ እንደሰማዋችሁ በምን አወቅሽ? ወይ ደግሞ በሆነ መንገድ ባንኩ እንደሚዘረፍ አውቀሃል። አንተ ነህ ባልደረቦችህን ጠርተህ የሚዘረፈውን ባንክ ያስከበብከው። ምህረት፣ ፖሊስ እኮ ነኝ። የህዝብ አደራ የተጣለብኝ ታማኝ ፖሊስ እኮ ነኝ። ከምንም በላይ የገባሁትን ቃል የማስቀድም ታማኝ ፖሊስ ነኝ። ባንኩ ቢዘረፍም ኢንሹራንስ ስለነበረው ከጉዳቱ አገግሞ ስራ ጀምሯል። ልጄ ግን አንድ ያላት ዋስትና ያገንዘብ ብቻ ነበር። ፈጣሪ ዋስ መሆን አቆመ ማለት ነው? አሁን እኔን ከፈጣሪ ከማጣላቱን ትተህ ያንን ገንዘብ ፈልገው። አብደሻል እንዴ? ቆይ ገንዘቡን እንዴት ብዬ ነው የማገኘው? ደግሞስ ባገኘውስ? እንዴ ገንዘብ እኮ በፍጹም ለኛ ሊሆን አይችልም። በቃ እንደ ነፍስህ ለምትሳሳላት የእህትህ ልጅ መልስህ ይሄ ብቻ ነው? ቆይ ግን ለምንድን ነው እኔንም እዚህ አጣብቅኝ ውስጥ የምትከችኝ? ትሰማኛለህ? የፈለገውን መስዋዕትነት ከፍላለሁ እንጂ ልጄን ቆሜ አልቀብራትም። ቆማ ትቀብረኛለች እንጂ። ወይ መከሬ! እኔ በመሀል ቤት ፍዳይን በላሁ እኮ። እንዴ ከቴሌ ነው አጉሹ እና ወንድ ያናግረኝ። ጎበዝ እንዴ አረ ወደ ሀሳብ ሳሮን የትም አይሄድባችሁም። ጭቅጭቁ የራሳችሁ አይደል? በኋላ ትቀጥሉታላችሁ። ይኸውላችሁ አሁን ሁላችንም ተሰብስበናል። ቅንድርቲና ማማናቸው የቀሩት ለእነሱ ደግሞ እኔ በግል እነግራቸዋለሁ። እስካሁን ለምን እንደተሰበሰብን ግን እንኳን አላወቅም። ምን ያጣድፋል? ሰብሳቢውን ይነግረናል እና ቁጣውን እናመጣው። አገባሻለሁ አልኩሽ አይደል? ለምን ካስፈለገ አሁን አይሆንም። አጋባኝ፣ በእናትህ አጋባኝ። እንዴ አንቺ ቆይ ምንድን ነው ችግርሽ? እንዴ ቆይ አንተ ወንድ ኮንክ እሱን አትናገሩም እንዴ? እኔ ላይ ሰው የሚላስ የሚላስ ኧረ እኔ ነገሩን ነው ያልኩት። ኧረ እኔ ነገሩን ነው ያልኩት። እንዴ ነገሩን ብለህ ነው እንዴ የምታገባኝ ነው ወይስ እግረ መንገድህን ነው የምታገባኝ? እሺ ችግር የለውም። ለነገሩ እግረ መንገድህን አይደል ያገኘኝ? ችግር የለውም። እሺ እውነቴን ነው። እነዚህ ጆከሮች ባይኖሩ ኖሮ በምንዝናናና እንስቅ ነበር። የምር ይሄንን ቀልድ የቀለዳችሁት ከቤዛና ሱራፌል ሰርግ በፊት ቢሆን ኖሮ እንደ ሉሲ አምልጦኝ ሳይሆን የምሬን ነበር ከት ብዬ ምስቀው። አሁንም ቢሆን በእኔ የተነሳ የቤተሰብ እንዲበጠበጥ አልፈልግም። ሁላችሁም ልክ ናችሁ። ለምሳሌ የሉሲና የሳሚ ፕሮግራም ቀድሞ የተያዘ ነው እና አንቺና ሱራፌል በዚህ ሁኔታ ውስጥ ሆናችሁ እኔ ላገባ ነው እና ላታገባኝ ነው እንዴ? ልሰርግ ነው ወይ ነው ያልኩት። እንዴ ኩቻ ምን ሆነሻል? መግባባት እንጂ ያቃተን እኮ እኔና አንቺ ከተጋባን ቆይተናል። አልገባኝም። የተገናኘንበት አጀንዳ ይሄ ነው እንዴ? ሽብሩ መጀመሪያውንም እኮ አንተ እኮ ነው የተሳሳተ ወሬና አጀንዳ ይዘህ የመጣው። እንዴ ቆይ አሁን ወሬና ጨዋታ እዚህ የሚነሳ ነው? በቃ እሺ፣ አሁን ሱራፌል ከዛ እስር ቤት የሚወጣበትን መንገድ እናስብ። ጎሽ አሁን ወደ ዋናው አጀንዳችን መጣሽ። እሱን ግን ከዛ ለማውጣት ሌላ እቅድ ያለክ ይመስላል። በእርግጥ እናንተ ናችሁ እንጂ የቀራችሁት። ሱራፌልና የተወሰነው እቅድ በታቀደው መሰረት እየሄደ ነው። እቅዱ ምንድን ነው? ይኸውላችሁ መጀመሪያ ግን አንተኛው ሽብሩ የዚህ ቤተሰብ አባል መሆንህን በደንብ ማረጋገጥና ማወቅ እፈልጋለሁ። ቤተሰቡንም እኮ በይፋ ከተቀላቀልኩ ቆዩ። ምን ሆናችሁ? ስለዚህ ይኸውላችሁ የአሁኑ እቅድ በጣም ቀላል ነው። እንደ በፊቱ ውስብስብና ከባድ አይደለም። ነገሮችን ወደ ኋላ የመመለስ ቀላል እቅድ ነው።
ስትል አልገባኝም። ዘርፌ እዚህ ቤት እንደምትኖር አታውቁም። ጭራሹንም ዘርፌ የምትባል ሴት አታውቁም እንዴ? ኧረ እኔ ያውቃለሁ። እዚህ ቤት አልነበረ እንዴ ስትኖር የነበረ? ድሮም አንተ እንደሆንክ እንደምታስበላን እርግጠኛ ነበርኩ። ይኸውልህ ሽብሩ፣ ከዚህ በኋላ እዚህ ቤት መታየት በፍጹም የለብህም። እንዴ ለምን? እንዲያውም ዘርፌ እዚህ ቤት እንዳደረገችኝ። ዘርፌ የምትባል ሴት አታውቅም ተባልክ እኮ። ችግር የለውም። ይኸውላችሁ የእሱን ጉዳይ ለእኔ ተውት። እኔ በሚገባው ቋንቋ በደንብ አድርጌ ያስረዳዋለሁ። ይኸውላችሁ ሲመስለኝ የገጠመን መርማሪ እጅግ በጣም ከባድ ነው። ጥቂት ትንሽዬ ምክንያትና እንከን ነው የሚፈልገው። ትንሿ እንከን ደግሞ ሱራፌልን አይደለም ሁላችንንም ይዘውን መቀመቅ ነው የሚወርደው። ማለት የእኛም ህይወት አደጋ ላይ ነው እያልከኝ ነው? አሁን ከቤተሰቡ ጋር ነኝ አላልክም እንዴ? እንዴ እሱማ ብያለሁ። እና ታዲያ ፍርሃቱን ምን አመጣው? አይ ሳሮኒ ደግሞ ጥንቃቄና ፍርሃትን ለይ እንጂ ምን ሆነሽ? ይኸውልሽ ሽብሩ፣ እረዳሃለሁ። በግድ ይህንን ቤተሰብ ተቀላቀል ብዬ አላስገድድም። ታውቃለህ ይህን ሁሉ ነገር እያደረግን ያለነው ለቤዛ ስንል ነው። እባክህ ሳሚ፣ እኔ አሁንም ቢሆን ማንም ሰው በእኔ ምክንያት ችግር ውስጥ እንዲገባ አልፈልግም። ቤዛ ምን ሆነሻል? ዋናውንና ከባዱን ችግር እኮ አለፍ ነው እንዴ። የምን ወደ ኋላ መመለስ ነው? ይሄ እኮ በጣም ቀላል ነገር ነው የተናገርኩት። ይኸውልሽ ሽብሩ፣ ሮቤልና ሱራፌል ዘመዶች ናቸው። ዘርፌ የምትባል ሴት ፈጽሞ አታውቅም። ገብቷል? ሳሮንን ደግሞ ድንገት በአጋጣሚ ነው ያገኛት የተዋወቃት። ስለ ሳሮን ለሮቤል ነግሬዋለሁ። ግድ የለህም፣ ይህንን መካድ አይጠበቅብህም። ዘርፌ የሚሏትን ሴት ግን ማናት ብለው ቢጠይቁ፣ ኧረ ማናት ዘርፌ? እኔ ዘርፌ የምትባል ሴት አላውቅም። እዲ አይደል? ጎሽ፣ ልክ እንደዚህ ማለት ነው። ይኸው ሉሲም ሳሮንም ሁላችሁ በተመሳሳይ ዘርፌ የምትባል ሴት ፈጽሞ አታውቁም፣ አይታችኋትም አታውቁም። ተግባብተናል? ይሄ ቤት ከድሮም ጀምሮ የሱራፌልና የቤዛ ነው። ተግባብተናል? ማለት ቆይ ዘርፌ ነጥቃት እንደነበረ ምንም ነገር አናወራም? ይኸውላችሁ ዘርፌ እኮ ለጥቂት ጊዜ ነው እዚህ ቤት ውስጥ የቆየችው። ስለዚህ የቤቱ ዋና ባለቤት ቤዛ እንደሆነች ሁሉም ሰው ያውቃል። እናንተም ቤተሰቦቼ እንደሆናችሁ ጭምር ማለት ነው። አሁን በደንብ ገብቶናል አይደል ሽብሩ? አይ እኔ ብዙም ስላልገባኝ በኋላ በሚገባኝ ቋንቋ ታስረጅኛለች ሳሮን። በነገራችን ላይ ከፈቀዳችሁልኝ አንድ ነገር ቤዛ መጠየቅ እፈልጋለሁ። ጠይቀኝ። ምንድን ነው? ያው ቤዛ ያኔ ዘርፌ እዚህ ቤት ጥበቃ አስቀጠራኝ እንደነበር ሳትሰሚ አትቀሪም መቼም። ዘርፌ የሚባል ነገር ተው ተባልክ እኮ። አሁን ስራ አስቀጥሪ ለማለት ዘርፌ መጥራት ምን አስፈለገው? ቡጋነች እንዴ? ሽብሩ ምን ሆነሃል? ከዚህ በኋላ እኮ የኔ የሆነ ሁሉ የእናንተም ጭምር ነው። ተቀጠርኩ ቤዛ። ወይ ጉድ! የኔ የሆነው ነገር ሁሉ የእናንተ ነው አለች እኮ። ቆይ አንተ ምን ነው ጥበቃ ካልሆንኩኝ እሞታለሁ አልክ? እና ምን ልሁን? ኧረ ተው ግን ተው ተው። ወይ ሳሮን፣ ወይ እንዴ! ኧረ እዚያ ነው ቱሊ ቁጭ ያልሽ እኮ እንዴ! አለቀ ፀጉሬ እኮ በእናትህ። ማን ነው የሴት ድር ሊቀመንበር ያደረገሽ አንቺ? በሉ ያልኩትን በቁም ነገር ውሰዱት። የምሬን ነው። ቆይ ለምን እዚህ ከሚደብርሽ ወጣ እንል? የት መውጣት አልፈልግም። አሁንም ቢሆን በእኔ ተስፋ እንድትቆርጭ አልፈልግም። አንተ ግን በእኔ ተስፋ ቁርጥ አልኩህ እኮ። ደግሞ ገና ከዚህ ቤት እንባረር አይደል? ታዲያ ምን ችግር አለው? እኔ ቤት ታልፋላችኋ። በቃ አጎቴ፣ ይህን ለኔ ያለ የማጽናኛ ቃል። በእርግጥ ይሄ አይደለም ነገሩ። ቢከብድም የሆነ ያሰብኩት ነገር አለ። መኖር እፈልጋለሁ አጎቴ። እና ታዲያ ለምን ራስሽን ለማጥፋት ትሞክሪያለሽ? እርግጥ ምክንያቴን ነገርኩህ እኮ። ስቃይ መቋቋም ከበደኝ። እሺ ካልሽ አንድ የሆነ ከባድ ውሳኔ ልወስን አስቤያለሁ። ምን ልታደርግ ነው አጎቴ? በቃ ቤትና መኪናዬን ለመሸጥ አስቤያለሁ። ምን ለማህበር ተዘጋጅቻለሁ ብትል አይቀልም። ይሄ ማህመርሽም አይሆንም። በእርግጥ ይሄ ሀሳብ የመጣልኝ አሁን ስለሆነ ለማንም አልተናገርኩም፣ ለእናትሽም ጭምር ማለቴ ነው። እንኳንም ለማያል ነገርካት። በላሁን ለማንም እንዳልተናገርኩ ቁጠርን። አርፈ ተቀመጥ። በእርግጥ ከተሳካ ውሳኔ ለሁላችንም ጥሩ ነው። ለኔ ብለን ይሄን የምታደርገው አጎቴ? ንገረኝ። ለኔ ብለን ነው ትዳርን የምታጣው? ይቅርታ፣ እኔ በዚህ ሰዓት ከአንቺ የሚበልጥብኝ ምንም ነገር የለም። ለሕክምና የተጠየቅነው ደግሞ ከኛ አቅም በላይ ነው።
የምኖርበት ኮንዶሚኒየም ቢሸጥ የሕክምናውን ወጪ ስለማይችል ነው መኪናዬንም ለመሸጥ የወሰንኩት። እባክህ አጎቴ እኔ በቃኝ። ሌላ ህመም ውስጥ አትፍጠርብኝ። እርግቤ ተስፋ እየሰጠውሽ እኮ ነው። አንቺ ማለት እኮ ልጄ ማለት ነሽ። ልጆ ልጄ ቢሆን ለእሷ ይህንን ነገር ማድረግ ይቀራል እና የኔን ህይወት ለማስተካከል የሌላ ሰው ህይወት መበጥበጥ አለብን? አጎቴ ይሄ እኮ በጣም ራስ ወዳድነት ነው። ቆይ እሺ ይህን ውሳኔ ስትወስን ለስመኝ ትንሽ አስበህላታል? ከተረዳችኝ ትረዳኝ፣ አይ ካለች ግን አይ ካለሽ ምን ሚስት ልፈታት ነው አጎቴ? ቆይ ከዛ በኋላ እኔ በሰላም መኖር ይመስላል? የኔ እርግብ እኔና ስመኝ ስንጋባ እኮ ምንም ነገር አልነበረንም። ይህንን ቤት እኮ ሰርተን ያገኘ ነው። ያው ሚስቴ ስለሆነች እኛ ልበል እንጂ ይህንን ቤት እኮ እኔ ነኝ ሰርቼ ያገኘሁት። እና ባለቤትነትን ተጠቅመህ እሷን ጎዳና ወጥተህ ልጥላት ነው? ከዚህ ውጭ እኮ ማሰብ ስላልቻልኩኝ ነው። ምን አለ አንቺ እንኳን ብትረጅኝ እርግቤ። በዚህ ጉዳይ ምንም ስለማልረዳህ አትልፋ። እስከዛሬ ብዙ ለፍተህልኛል። በቃ እኔን ተወኝና የራስን ኑሮ ኑር። ምን እያልሽ ነው? ሁለተኛ እንደዚህ የምትይኝ ከሆነ በእውነት በጣም ታስቀይምኛለሽ። ይበቃል አጎቴ። እስከዛሬ የምችለው ነገር ሁሉ አድርገህልኛል። የኔ እርግብ ገና ማድረግ አልጀመርኩም። እባክሽ ከፈጣሪ ቀጥሎ በእኔ ላይ ያለሽን እምነት ተስፋ አትቁረጪ እባክሽ። እባክሽ ጠንካራ ተመስገን ነው። ቢያንስ አንድ የሚጠይቀኝ ሰው መጥቷል። አይ ዶክተር ምን ተፈጥሮ ነው? ታስሯል ሲሉኝ እኮ ሰበር ነው የመጣሁት። ምን ሆነ የታሰርከው ዶክተር? እኔ የምልህ ዶክተር እንዲያው ሰው ገለዩን እንዴ? ያው ትንሽ ወንጀል አይስማማህም ብዬ እኮ ነው። ቆይ ምንድነው የምትቀባጥረው ነው ወይስ እዚህ ለምን እንዳለው አላወቅኩም ለማለት ነው? እኔ ምን አውቃለሁ ዶክተር፣ አንተ ለምን እንደሆነ ንገረኝ እንጂ። ሽብሩ አንተም እየቀለድክብኝ ነው። በርግጥ ምን ታረገው? አንተስ ከነሱ ጋር አይደል ያለው? እኔ የምልህ ዶክተር ሱራፌልም ታስሯል አሉ። ቆይ ምንድነው የተፈጠረው? ሰማኛለህ? ቢገባ ከክፍለ ሀገር ስመጣ እንደ እንግዳ አድርጌ የተቀበልኩ ነው የነበርኩ። እኔ የምልህ ዶክተር ቤትም ስሄድ ሚስትን ብቻ ነው ያገኘኋት። ሮቤል የት አለ ብዬ ብጠይቃት እንደ አራስ ነብር ሆነችብኝ። እኔ የምልህ ተጣላችሁ እንዴ? እነ ሳሚ ናቸው አይደለ? ሂድና ተሳለቅበት ብለው ይላኩ። ሳሚ ደግሞ ማን ነው? ኧረ እኔ አላወቅኩትም። ሽብሩ እነዛ ሰዎች እንደኔ አያዋጡ። ቢቀርቡ ነው የሚሻለ። የምታውቀውን ነገር ጠቅላላ ለመርማሪው ብታስረዳ ነው የሚሻለ። ያንን ደግሞ ሁሉም እንደምታውቅ አውቃለሁ። እኔ የምልህ ዶክተር ግን ደህና ነህ? የሆነች የዘለለች ችንጋይ የለችም አይደል? ቢገባ እኔ ነበርኩ ሰው ያደረኩ። ዘርፌ ጋር እንድትቀጠር የተሻለ ህይወት እንዲኖር ያደረኩ እኔ ነበርኩ። ዘርፌ ደግሞ ማናት? እሷንም ካዳት ብለው ነው የላኩ። ውይ ዘርፌ ነው እንዴ? እሷማ እንዴት ትጠፋኛለች? አይ ሮቤል እንዴት አስታወስካት ግን እሷ? ለማንኛውም ስላስታወስካት ደስ ብሎኛል። አሁን ከመርማሪው ጋር አገናኘህና አሁን ቤዛ ያለችበት ቤት ዘርፌ ትኖርበት እንደነበር ለመርማሪው ትነግረዋለህ። ማናት ደግሞ ቤዛ? አሁን ስለ ዘርፌ አላወራህም እንዴ? እኔ ክፍለ ሀገር ስላለችው የአያር ገጤ ልጅ ዘርፌ ነው። አረ ሞት ይዝረፍ። አይ ዶክተር ሞትማ ወደ ራሱ ይወርድለት አይደለ? እንዴት ይዘርፈናል ብለን ነው። ይልቅ አንድ ነገር ሳልነግር የሆነች የከተማ ልጅ ተዋወቂያለሁ። አቤት ውበቷን ብታዩ! አቤት ዶክተር እውነት ሳሮኒ ትባላለች። እንዴት ታምራለች መሰለ። እውነቴን ነው የምልህ። እውነት ዶክተር ነግረኛል እኮ ረሳው እንዴ? ኧረ አልነገርኩም ዶክተር። እዚህ ከመጣሁ አንድ ሁለት የተገናኘ ነው ሲሉኝ። እርግጥ ነው ልክ ነህ። እዚህ ስመጣ ድንቅ ነሽን ፈልጌ ነበር የመጣሁት፣ ግን በምትኳ ማለት ነው የሆነች ድንቅ ልጅ አገኘሁ፣ ሳሮኒ። እውነቴን ነው የምልህ። እውነት ዶክተር ከዚህ ስወጣ የመጀመሪያ በቀል የምጀምረው ካንተ ነው። እሺ እኔ ደግሞ ምን አድርጌ የምትበቀለኝ? ለነገሩ ደምደም እያለ። ቆይ ለመሆኑ ምን አድርገኝ ታሰርከው? ሱራፌልንም ስጠይቀው እሱን ያሳሰረኝ አለ። ሰማኛለህ? ከዚህ ስወጣ ሲጥ አድርጌ እንደምገለው ንገረው። ኧረ አድባ አንተ ሰውዬ፣ ምን ሆነ ነው እንዲህ? ወንድማማቾች አይደላችሁ እንዴ? ስለምን መገዳደል ነው የምታወራው? እንዲህ እንዳሾፋችሁብኝ የምትቀሩ መስሏችኋል? ለሁላችሁም የእጃችሁን ነው የምሰጣችሁ። ይልቅ ዶክተር ሳሮኒ ዘመድ ልጠይቅ ነው ስላት ቆንጆ አድርጋ አዘጋጅታለች። እውነት እንካ። ምን ነው አልሞት አልኳችሁ? በመርዝ ልትገሉኝ ነው መርዝ የምትልክልኝ እሷ? ኧረ በስመ አብ በል አንተ ሰውዬ፣ ስለምን መርዝ ነው የምታወራው? ሂድና ንገራቸው። እዚህ በስብሼ አልቀርም። አንድ ቀን እወጣለሁ። የዛን ቀን ግን ለሁሉም የእጃቸውን ሰጣቸው። የእጃቸውን
ሮቤል ቆይል፣ እንደሱ እኮ አይደለም። አይ ሮቤል መድኃኒቱን ረስቶ ነው መሰለኝ የገባው። አይ ሳሚ የስራን ይስጥ። ይኸው በቁሙ ጭራስ በቀልከው። ደግሞ ሲታሰር ድመት ይመስላል። በል እግዚአብሔር ይሁን እንጂ ለመጨረሻ ጊዜ ነው የምጠይቅ። 40 ሚሊዮን ብር የት ነው ያደረጋችሁት?